የተወለደበት ነው። መላው የክርስትና እምነት ተከታይ በሙሉ አንድ የሚሆኑበት በዓል ነው። አንደኛው ማለት ነው። ምክንያቱም የክርስቶስ ተከታዮች ደግሞ በሙሉ ክርስቲያን ጴንጤም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን የፈለገ ይሁን ክርስቶስ ነው። በቃ አለቀ ደቀቀ። በክርስቶስ በመገናኘታችን ሁላችን ደስተኞች ልንሆን ይገባናል። አለቀ። አዲስ ኪዳን ያለችው በክርስቶስ ነው። አለቀ። እንኳን አደረሳችሁ ለማለት ፈልጌ ነው የገባሁት። በቃ አለቀ። እንትን ለስብከት ምናምን አይደለም። እንኳን አደረሳችሁ ምናምን ለማለት ነው። እንዴት ናችሁ? አማን ነው ሁሉ ሰላም። ሰላማችሁ ይብዛልኝ። በመላው ኢትዮጵያ ያላችሁ፣ ከኢትዮጵያ ከሀገር ውጭ ያላችሁ፣ እንደዚህ ደግሞ የኤርትራ ልጆች የምትሰሙ በዓል ነው አትልከፉን። ሰገጤዎች በዓል እንኳ እለፉን። ቴንኪዩ። በዓል ነው። ስለዚህ በዓል ሲሆን ደግሞ ይህ ደግሞ በዓላዊ ደግሞ እለፉን። ስግጥ ብለን ምን ሰዎችን ረፍ ነው። ሰላም እንዴት ናችሁ? አለሁኝ እንዴት ናችሁ? እንኳን አደረሰን ጌቾ ሊቾ ምናምን ሊቾ ቾምቤ እንኳን አደረሰ፣ ወንድሜ እንኳን አደረሰ ምናምን የምትሉ ትችላላችሁ። ግን ዛሬ በዓል ነው። በቃ የበዓል ድባቡ አሁንም ስላለቀቀን ፍትታርጉ። እንዴት ናችሁ? እንኳን አደረሳችሁ አለ። ዛሬ አትሰግጡ። እሺ የኔ ቆንጆ ዛሬ እንኳን እንስማማ። ሰገጤ ዛሬ እስቲ እንስማማ። ዛሬ እንኳን ውደዱ። ግዴላችሁ ዛሬ በዓላችን ነው። በቃ እንዴት ነው? እየተበላ ነው፣ እየተጠጣ ነው። እንዴት ነው ዛሬ? በቃ ዛሬ አንስግጣገጥ። እሺ የማይቻችሁ ያላችሁበት እንኳን አደረሳችሁ ሁላችሁ። እናቴን ፈለገው ሰገጤን ብትሆን ወንድሜ እህቴ እናቴን በቃ ግድ ልፈትቼሻለሁ ዛሬ። አሁን ከዚህ በኋላ ሰገጤ ምናምን አልልሽም፣ አልቆጣም፣ ትቻለሁ። በቃ አሁን የዓለም ቤዛችን ክርስቶስ ኢየሱስ ተወልዶልናል። እንኳን አደረሳችሁ፣ እንኳን አደረሰን። ይህ ደግሞ ለመላው ክርስቲያን እኩል የሚያደርግ ደስ ይላል። አሁን እኔ እውነት ነው የምላችሁ በሶሻል ሚዲያው አሁንማ በሶሻል ሚዲያ ማየት ሆነ እኮ ስራችን። ኢትዮጵያ ላይ ያየሁት በቃ የሆነ ውስጥህ የሚነካህ ነገር አለ። ይሄ ደግሞ ሁልጊዜ የምለው ነገር አለ። እኔ የእውነት ልንገራችሁ በጣም ደስተኛ ነኝ። እሺ ለዛ ለማለት ፈልጌ ነው። እንዴት ናችሁ? አማን ነው ሁሉ ሰላም። ከቻሳ ሃሌሉያ ብለናል። እንዴት ናችሁ? አለው ዶክተር ማርታዬ ወዬ እንዴት ናችሁ? ኧረ ዛሬ አይኑከ የለችም፣ ዳኙዬ የለችም። አይኑከ በቃ ጥብብ ብላ ጥብብ። ኧረ ተው በጣም በቃ ሌላ እንትን ውስጥ ነው ያለሁት፣ ሌላ ዓለም ውስጥ ነው ያለሁት። በቃ በዓሉም አልያዘኝም፣ ሌላ ዓለም ውስጥ ነው ያለሁት አልኳችሁ። አሁን በቃ እኔ አልቻልኩትም፣ አልተኛውም ማለት ነው። ለምን አልተኛውም? ሌላ ጊዜ እናወራለን። በሌላ እንትን ቅምቀማ ምናምን መስሎ ነው አምስቀው ቢያረግልኝ ደስ ይለኝ ነበር። አይደለም ኢንተርኔት ላይ ብዙ ሰዓት ስላሳለፍኩኝ ብዙ ቀኔ ነው ኢንተርኔት ላይ ነኝ፣ የሌለ ኢንተርኔት ላይ ነኝ። ጎበዝ የት ነው ያለሽው አንቺ? ልጅ ወልደሻል? እናቱ ልጅ ወልደሻል? አሁን ከዛ ልኬ 2026 ላይ የተወለዱ ልጆች 2026 ላይ እናቱ ዱብ አርገሻል ወይ? ምን እንደሚባል ታውቂያለሽ? አሁኑ ጀነሬሽን ቤታ ይባላል። ቤታዩ አይደለችም፣ ጀነሬሽን ቤታ ይባላል። ምክንያቱም በአርቲፊሻል ኢንተለጀንት ዘመን የተወለዱ እስከ 2040 ድረስ ጀነሬሽን ቤታ ነው የሚባለው። ኤክስኪውዝ ሚ ሌላ ከተማ ላይ ነን። እናቴ አባቴ መስሚያ ይቅርቅር ነው። እንዴት ናቸው? አማን ነው ሁሉ ሰላም። የት አለ ታዲያ? የት ሆናችሁ እየሰማችሁ? የት ሆናችሁ ልጆን እየተከታተላችኋት ነው? ልመጣላችሁ እኮ ነው። አሁን ኢንተርቴን ላረጋችሁ ዝግጁ ናችሁ ወይ? ሰገጤ አሁን አልሰደም። በቃ ትቻለሁ፣ አፈትቻለሁ። እናንተም ፍቱኝ፣ እኔም ልፍታችሁ። አይሻልም? እንፈታታ። በቃ አሁን በዓል መጥቷል። በዚህ በበዓል ድባባችን ደግሞ መዝናናቱን እንቀጥላለን። ስንኮምት ጨዋዊ ለምን አትሊስት በነፃ እያገለገልኳቸው እንደሆነ ሰገጤም እኮ ጎበዝ ነው። አንዳንድ ቀን አይ ጎበዝ ነው ሰገጤም።
በነፃ ያገለግልኳት መሆኗ ስለምታውቅ ልዬ ይመችሽ በቃ ባይሆን ምርጫ ላይ ነው ምንሰጋገጠው አለቀ ከዛ ውጭ በነፃ አገልግሎት ሲሰጥ ሰው ብሎ ነው አፕሪሼት የሚደራረገው እሺ ትስማማላችሁ እሺ በቃ እና ድብልቅ እናደርገዋለን ጀነሬሽን ቤታ ነው የሚባለው አሁን የሚወለዱ ልጆች የሚገርማችሁ አሁን እስከ 2040 ድረስ ከባባድ ነገሮች መመጡ ነው ለዛ ነው ማወቅ አለብን እኔ ሬዲዮ ላይ ትልቅ የሰራሁት ስራ ምለው ይሄኛውን አውጥቼው የሚገርማችሁ በጣም ነው የገረመኝ እኔ ዛሬ 5 ዓመት ስለ አርቲፊሻል ኢንተለጀንስ በጣም አወራ ነበር እንዴ እንትኑን ሰምቼው ኦዲዮ ሰምቼው በጣም ነው በቃ ዋው እንዴት ማለት እንደዚህ የሚሄደው ቀደም እያልኩ የሚሄደው ነገር የሚገርም ነው የዛሬ 5 ዓመት ሬዲዮ ላይ ስለ አርቲፊሻል ኢንተለጀንስ በጣም አወራ ነበር አሁን ጊዜ አርቲፊሻል ኢንተለጀንስ ለዚህ አትሊስት እኔ ያደረኩት ምለው ነገር ቀድሜ የምናገረው ቀድሜ የማሳውቀው ነገር ለካ እንደቀላል ነገር አይደለም ሶ አሁን ላይ ሬዲዮ ላይ ሰራው የነበረው ነገር ኦኬ 1 ሰዓት ምናምን ፎሎወርቼ እንድጨምሩ ፈልጋለሁ እኔ አሁን ለእንትና እንትልልነውና ፎሎወር ምናምን ማለት ፎሎወር መጨመር ራሱ ከባድ ሆኖብናል አሁን እንዴት አረጋችሁት ያዶናይን ነገር እንዴት አረጋችሁት በጣም እኮ ለእናንተ ለኛ የሚቀል ነገር ምን እንደሆነ ታውቃላችሁ ለኛ የሚከብደን ግን በእግዚአብሔር ዘንድ የተወደደ ነገር ቢኖር ቀናነት ነው ጎበስ አትቅኑ አትመቅኙ እኔም እኮ አለብኝ አንዳንዴ አጠገቤ ያለ ሰው አጠገቤ የሆነ ሰው ፎክተክ ብሎ ማቀው ሰው የሆነ ደረጃ ሲደርስ ይደብረኛል እንዴ እኔ እየለፋው ምናምን ትላለህ ግን ያንተ ቅናት ባትልም የሚያመጣልና የሚቀየረው ነገር አለ ወይ ነው የለም ስለዚህ ከእንትን ላይ ከመጻፍ ውጭ ቅናተኛ ብሎ ይጽፍልሃል ከላይ ከዛ ከመጻፍ ውጭ ምንም የሚያተርፍ ነገር የለም የሚያተርፍ ነገር ከሌለ ቅናተኛ ተብሎ ከመጻፍና ደግሞ በረከት ግን ከመውሰድ በስተቀር ዳንተ ከማውራት በስተቀር ምንም ያመጣል ነገር የለም ቀና ብትሆን ግን የውስጥ ሰላም አለ ወንድም ቀናንን ጎበስ አራንን ለምን እንዴ በደቂቃ እኮ ሚሊዮን መግባት ነበረበት ፎሎወሮቹ በደቂቃ ሚሊዮን መግባት ነበረባቸው ከዛ በበነገታው ከፈለክ አንፎሎ አድርገው ክፋት ስለምትወድ ማለት ነው ምቀኞች ያረለን በሚቀጥለው አንፎሎ አርጉ በቃ በጣም ቀላል እኮ ነው ፎሎ ብቻ አድርጉ ተብለን ለዛ አርቲስት ይሰጠዋል ወይኔ መለመን የለብን መለመን የለብን በቃ አንድ ብቻ አዶናይ አንድ ብቻ የተናገረ ኦኬ ፎሎ ቁጣንተኔ ደግሞ በዚህ ሰዓት አልታየሽም እኔ ሲጫወት ምሽክቦ እኔ ሪጅም ሊር ነው ነቃ የሚያደርገኝ እሱ ነው ገና ደግሞ ብዙ አለብኝ ጎበዝ አሁን ከጊዜው ጋር ካልሆንክ ተበላህ አዳሜ አሁን ቀጣይ 2040 ላይ ምን እንደሚመጣ ልንገራችሁ ብር የሚባል ይሄ የምትቆጥሩት ነገር የለም አይመጣም ተዘጋጅ ወንድም ይሄ ሪሞት ኮንትሮል ቴሌቪዥን ላይ ምናምን አይመጣም ይሄ እንደዚህ ሃርድ ዲስክ ምናምን ይዘህ የምትንቀሳቀስ አንተ ሰገጤ የለም ሃርድ ዲስክ አልልም ወጥቻለሁ ለካ የለም ፍላሽ ምናምን ኤክስኪውዝስ አይኖርም ብዙ ነገሮች ይቀየራሉ ሶኬት ምናምን የምትሰካካውን እረፍ እዛ ሀገር ቤት ሆነ ያላቀም እኔ ሀገር ኢትዮጵያ ነኝ እኔ እንጃልሽ እኔ አላውቅም እኔ ዓለም ነው እንግዲህ ያለው እየነገርኳችኋል እኔ አላውቅም እኔ እዛው አሁንም ሪሞት እንደፈለክ እኔ ያገባኝ እኔ ዓለም ላይ ያለውን ነው የምነግርህ እዛ ለሜዳ እነሱ እያጸዱት ሊመጡ ነው ያሰቡት ከዛ በኋላ ምን አሰቡት አቃላችሁ 2050 በኋላ ያለው 2050 ሲሆን ግማሹ ሆነ ማለት ነው 2050 እኮ ነው አላገመሰው እነሱ ያቀዱት
ዓለም ምቹ የሆነች ይሄ ድህነት ምናምን እንዲቀንቅ ድህነት መቀነስ የሚችሉት መቼ ነው? ቁጥር መቀነስ ይችሉ በለው። አገባኝም ትቻለው አዳሜ እዚች ቆምት ከኔ ጋር የታቀደልን አታውቅም። ከባድ ጊዜ ነው አባቱ። እነሱ ዓለምን ሊቆጣጠሯት ነው። የእግዚአብሔር ፍቃድ ግን ይሄ አይደለም። የእግዚአብሔር ፍቃድ ያሸንፋል በሚለው እንይዘዋለን። እንግዲህ እግዚአብሔር ፍቃድ ከሆነ ትኖራታለህ እንደዛ። እኔ አላልኩም ምን አገብ እንዴት ናቸው? አማን ነው። ኧረ አሁን ልሄድበት ተውኝ። አሁን የገባሁት እንኳን አደረሳችሁልን። ሁለተኛ ነገር አንድ ነገር አለ። ሶስት ቁም ነገር ልናገር ነው። አንደኛው ሁላችን ክርስቲያኖች ልዩነታችን በክርስቶስ በኩል ልዩነታችን ማጥበብ አለብን። የራሴ ሐሳብ ነው። ሐሳብን ከመስጠት ወደኋላ አልልም። ምክንያቱም የመጽሐፍ ቅዱስ መረዳቴ ደግሞ በራሴ እግዚአብሔር ይመስገን ቀን በቀን እያሻሻልኩ እየሄድኩ ነው። ከእግዚአብሔር ጋር የኔና የሱ ጉዳይ ነው። የማንንም አይመለከተውም። የኔና አምላኬ ጉዳይ ነው። እሷንም እያጠናከርኩ መጽሐፍ ቅዱሴን ግን አነባለሁ። እንደው ሼር አረጋችሁ ብዬ ሳስበው ለምንድን ነው ልዩነታችንን ማናጠበው? ሁለተኛ ገና ማለት የመድኃኒታችን ቤዛችን ዓለምን ለማዳን አምላክ ልጁ አንድያ ልጁን እስከ መስጠት ድረስ ሲደርስ እኛ ለምንድን ነው ክርስቲያኖች ልዩነት እንዴ? we have to be happy። ጴንጤውን እንኳን አደረሰ ወንድሜ። ጴንጤው ደግሞ ኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። እንዴት ደስ ትላላችሁ እንዴ! በሁሉም በክርስቶስ ላይ ነው ያለ። ክርስቲያን የሚለው ክርስቶስ ተከታይ ነው። ካቶሊኮቹም ዋው መባባል መቻል አለብን። እንኳን አደረሰው ጴንጤው፣ እንኳን አደረሰ የኦርቶዶክስ ልጆች፣ እንኳን አደረሳችሁ የካቶሊክ ልጆች፣ እንኳን አደረሳችሁ መላው የክርስቲያን ልጆች። የክርስቶስ ልጆች ነን። የዓለም መድኃኒታችን ኢየሱስ ክርስቶስ ተወልዷል። የተወለደው ኢየሱስ ክርስቶስ እናምንበታለን። አይ ሌላ ኢየሱስ ክርስቶስ የሚጠብቁ አሉ እኮ። እኔና እናንተ ግን ያን የተወለደበትን ቀን ያን ለኛ ኃጢአት ብሎ ከሞት የተነሳው ክርስቶስን ነው። እኛ ክርስቶስ የሱ ተከታዮች ነን። ስለዚህ ልደቱን እናከብራለን ነው በቃ ባጭሩ። ከዛ ደግሞ ፋሲካናችን ደግሞ እንገናኛለን። እንኳን አደረሳችሁ። እሱን ለማለት ፈልጌ ነው። ዳን ሁለተኛ ቁም ነገር ሌላው የአዶናይ ያነሳው ጉዳይ ነው። በተለይ አርቲስቱ በቃ ይሄን እድል እንዲያገኝ ብናደርገው፣ ይሄን አርቲስቱን ይሄን እድል እንዲያገኝ እንትን ብንለው አሪፍ ነው። ፕሊስ እናድርገው። አይደለ ቀናነት አይደል? እኔ ከተሳሳትኩ አርሙ። ግን እኔ እንደው ስም የሳያው 500 600 ሲባል አዘንኩ። ለምንድን ነው ህዝቤ ግን ማለት እነሱ ጋር አንወዳደርም፣ እንለያያለን። ኦፍኮርስ እኛ ራሳችን ኩሩ ህዝብ ነን፣ ግን ምቀኞችም ነን። ግን ለምን እንመቀኛኛለን? አንድ ሰው ሲያደርግለት ሲያልፍለት ማየት ደስ ይላል። ይሄኛው ግን አርቲስቱ አትሊስት ይሄ ሌላው ላይ ተመቀኝ ችግር የለው ይመችል ብለድላ ያላ። ይሄ ግን አርቲስቱ ብዙ ሰርቷል ምናምን አሳዝንም። አሁን ልቡ ቀጥ ትላለች። ካሁን ሰጠኝ ምናምን። ሌላው ደግሞ የምትሰጡ ሰዎች እነዚህ የምትሰጡ ይሄን እንደውም ትንሽ ኤሌክትሮኒክስ ትንሽ ነው ትልቅ ነው እኔ አላውቀውም። ግን ከዚህ በፊት የብሩክ ሪስቴትን ብዬ ነበራል። ወዲያውኑ በ1.2 ተሰጠው። ልክ ነው፣ እንዲህ ነው መሆን ያለብን። ቁጥሩ ባይደርስ እንኳን ቀድማችሁ በቃ ቁልፉን ይዟል ምናምን ብትሉ ብታጓጉ መኪናውን ብታሳዩ ምናምን አትሰስቱ። ሰጥ እየሰጣችሁ አይደል እንዴ? ከሰጣችሁ ስጡ። ምንድን ነው ከመስጠት ነው በቃ መስጠት ነው ምንድን ነው? ስለዚህ ቀድማ 500 ታባል በቃ ቁልፉ ይሄ ነው ምናምን አይ ዶንት ኖ እሱን አላየሁትም፣ ግን ቢባል ምናምን ደስ ይለናል። ሌላው ሶስተኛው የአይሾው ቤዝ የኢትዮጵያው ነው። ኧረ በእናትህ አታዋርደን አንተ ልጅ። እሺ ይመች። የዚምባብዌን አይታችሁታል? የአይሾው ቤዝ ግን ይችላሉ እነሱ እኮ ቅኝ ስለተገዙ ማይ ጋድ ድፍረቱ እንዴ! ከሱ በላይ ሆነ እኮ ልጁ። እኔ ከሱ በላይ እኛው በጣም እሳት ሆነብኝ። እሳት አልሆነባችሁም ወይ እንዴ? ከባድ ነው። የኛው ግን ምን ሆነ ነው? አይ መች ግን የምታፍረው ነገር ደስ ይላል። አትገልፍጥ ሲልህ ህዝብ አትገልፍጥ፣ አትሳቅ ያለህ ነው ህዝብ።
ህዝቡ አንዳንድ ጊዜ እኮ አንሰማም እንላለን፣ ግን ምን ሰማቸው ፖይንቶች አሉ። እንደ እኔ አልሰማም ብዬ ገደል ገባለሁ። ሰማለሁ እኮ እንዴ ምሰማዋለኝ እንዴ ሬዲዮ ላይ ድምፅሽ ከማይኩ ይወጣል ሐሳቢ ለኝ ይሰጠኛል እኮ ህዝቡ እና አይ ድምፄ ከማይኩ ይውጣ አልሰማም ልል ነው እንዴ እላለሁ። አልልም ራኩኝ የህዝብ ልክ ነው ህዝቡ እንዳ ጎርብተው እንዴ ዝም ብዬ አልሰማም በሚለው መጎርበት የለብህም። የማትሰማቸውና የምትሰማቸው ነገሮች አሉ። አትገልፍጣለህ፣ ዝም ብለህ አትገልፍጣለህ። ይሄ 75% ህዝቡ ነው ያለ። ለህዝቡ ልታዝናና እኮ ነው የወጣው። አትገልፍጥ ሲልህ የምትገለፍጠው ምክንያታዊ ሆነ አትሳቅ ነው ያለ። በቃ ስትስቅ ዝም ብለህ ጅልጅል ትመስላለች። ጅልጅልም ብትመስል ኦኬ የሆነ ካራክተር ይኖረዋል። ግን ያንን መስለህ ከሰመጣ እና ሌላው ኮንፊደንስ ማሳደር ላይ ነው። ኮንፊደንስ በነገራችን ላይ በጣም አብዛኛውን የኛ ሀገር ትልቁ ችግራችን ኮንፊደንስ ነው። ኮንፊደንስ እንዴት ልናዳብር እንችላለን የሚለውን ነገር ልጁ ላይ መሰራት ያለበት ይመስለኛል። ምክንያቱም በግፊት የሚሄድ ነው የሚመስለው። በግፊት ያኛው ልጅ ግን ወይኔ ያኛው ልጅ እንዴ ከሱ በላይ እሳት ሆነ እኮ አይታችሁታል። እሳት እንዴ በቃ ሌላ ነገር ሆነ። ወይ ኤነርጂ ድሪንክ ምናምን ስጡት። የኛው ልጅ ኤነርጂ ድሪንክ አለ እኮ ኢትዮጵያ። ትንሽ ነቃ ቢያደርገው እኔ መርቅኖ የመጣ ነው ይመስለኝ። ሳየው አይኑ ፈቶ እንዴ ምን አስቀመውት ነው እስክል ድረስ ነው ወይ ገለምሶ ነው እንዴ ቃመው እስክል ድረስ አፉ ተሳስሮ ለምን እኔ የኔን ወንድም እንትን እንዲል እፈልጋለሁ እንዴና ገለምሶ የቃመ ነው አይመስለው። ሪከርድ እንዳታረግ አንተ ጅል። እንደዚህ አይነት ነገር ሪከርድ እያደረጋችሁ ነው አሁን በጣም ብዙ ሰው የምታፋጁት። አንቀልድም እንዴ በፔጃችን? እኔ መድኃኒዓለም እንዴ ምንድን ነው? አይ እንትን ነው ትንሽ ወይ በደም ቀዝቃዛ ሻወር ላይ ንከሩት። ንክር ውሃ ላይ ንክር አርጉት። እኔ ምሬ ነው እኮ በቃ ተቃጥዬ ልሞት ነው በዚህ ልጅ መልኩ ምናምን ቁጭ ነው። አሁን በዚምባብዌ መባላት አልፈልግም። ይቅርታ አድርጉልኝና እንበላ እንፈልግ። አትሳቅስም ብላ እንትን አትላት። ታናደኝ ተናድጄ ነው የገባሁት። አሁን እኮ እሱን ለማውራት ነው የገባሁት። እንዴ ይሄ ልጅ በምን ማለት አይ ዶንት ኖ። እኔ ብዙ ጊዜ እንትን ስለማለን እንጂ መልእክት ልልክለት እፈልጋለሁ። እንዴት ኮንፊደንስ ማሳደር እንደሚችል ኮንፊደንስ እንዴት እንደሆነ ነግረዋለሁ። ምክንያቱም እኔ እኮ በኮንፊደንስ ሲሄድ ጎበዝ እንደዚህ 30 ሰው ምን ሊለኝ እንደሚችል አውቀዋለሁ። አይኔን በጨዋ ጥቤ ነው የምሄደው። ይሄንን እንዴት ማድረግ እንደሚችል እንዴ እሱ ካሜራው ነው ያለ ያስታውቃል። ህዝብ እኮ ልትሸውዳ የኛ ሀገር ህዝብ ነው ሲልህ ነው የሚለው እኛ ህዝብ እኮ መርማሪ እኮ ነው። ከባድ መርማሪ ነው እንዴ እንደው እንዴ እኛ ህዝብ ከባድ ነውና ህዝቡ ያለህን ተቀበል። ዝም ብለህ አትስማ የሚሉህን አይደለም። ህዝብማ መስማት አለብን። እንዲህ ዝም ብሎ አይደለም የምትሰማዋለህ የማትሰማዋለህ። እኔ ምሬን ነው ብለህ አንተ ልጅ እንዳታስበላል። ምክንያቱም እኛ አሁን ይመጣል መጨረሻ ላይ የኛ ልጅ በቃ ልጁ እንዲያልፍለት ፈልጊያለሁ። ግን በትክክል ደግሞ መሰራት ልጁ ላይ ያለበት